የምግብ ዋስትናና ሉዓላዊነትን ለማረጋገጥ በሀገር አቀፍ ደረጃ የተለያዩ የግብርና ኢኒሼቲቮች ተቀርጸው እየተተገበሩ ይገኛሉ። ከነዚህም መካከል የስንዴ ልማት ተጠቃሹ ነው። ከዚህ ቀደም ከውጭ ስንዴን ታስገባ የነበረችው ሀገራችን ኢትዮጵያ አሁን ላይ በመደበኛነት ከመኸር ወቅት ባሻገር በበጋ መስኖ ጭምር የስንዴ ልማት እየተመረተ ይገኛል። በዚህም ከዚህ ቀደም የስንዴ ምርት ተመርቶባቸው በማይታወቁ አካባቢዎች ጭምር ስንዴን በመደበኛነትና በመስኖ ጭምር ማምረትም ተጀምሯል። በምስራቅ ሐረርጌ ዞን በሚገኙ ወረዳዎችም ስንዴ አምራች አርሶ አደሮች ቁጥር በየጊዜው እየጨመረ ይገኛል። በዞኑ በአቢል ወረዳ የሚገኙ አርሶ አደሮችም ከዚህ ቀደም በቆሎና ማሽላን በአንድ ዙር ብቻ ያመርቱ እንደነበር አስታውሰው ከቅርብ ጊዜያት ወዲህ ግን ስንዴን በመስኖ ጭምር ማምረት በመጀመራቸው የምግብ ዋስትናቸውን ለማረጋገጥ እንዳስቻላቸው ይናገራሉ። ከዚህ በፊት በዚህ መሬት ላይ በቆሎ ብቻ ነው በአንድ ዙር የምናለማው። አሁን ግን የመስኖ ውሃን ተጠቅመን በአመት 3 ጊዜ ስንዴ እያለማን እንገኛለን። እኛ በዚህ መልኩ ጠንክረን ከሰራን ምንም ችግር አይደርስብንም። ውሃ ከከርሰ ምድር በራሳችን አውጥተን በሞተር ፓምፕ ስንዴን በመስኖ እያለማን ነው። ምርቱም ሲገባ ለምግብ ራሳችንን እንድንችል ያደርጋል። እንዲሁም የገቢ ምንጫችን እየሆነ ይገኛል። አርሶ አደሮቹ ከዚህ በፊት የምግብ ዋስትናቸውን ለማረጋገጥ ይቸገሩ እንደነበር አንስተው አሁን ላይ ግን ስንዴን በመስኖ ጭምር በአመት 2 እና 3 ጊዜ ማምረት በመቻላቸው ገቢያቸው እንዲጨምር እንዳደረጋቸውም ጠቁመዋል። ከ20 እስከ 30 ኩንታል ምርት ከ1 ሄክታር መሬት እያገኘን ነው ያለነው። ከሰራን ከተረጂነት የማንወጣበት ምንም ምክንያት እንደሌለም ተረድተናል። ሱልማ ኤገተማለ ካነ ኤገቹት እንጅሩ ከጋሪት ቆጣታኒ ዋላ ፈኸይ ዛረብን ቀቡስ አገረብሻን እዚህ አካባቢ 24 ሰዓት ከከርሰ ምድር የሚፈልቅ ውሃ አለ። እኛም ይህንን ውሃ ተጠቅመን ከተረጂነት ለመላቀቅ የበጋ መስኖ ስንዴ ስራን እየሰራን እንገኛለን። በምስራቅ ሐረርጌ ዞን በሚገኙ ቆላማ በሆኑ ወረዳዎች የሚገኙ አርሶ አደሮች የገጸና የከርሰ ምድር ውሃን በመጠቀም ስንዴን በስፋት በመስኖ እያመረቱ ይገኛሉ። የምስራቅ ሐረርጌ ዞን የዝናብ እጥረት የሚስተዋልበት ቢሆንም የከርሰ ምድር ውሃን በመጠቀም ከ52000 ሄክታር መሬት በላይ በመጀመሪያው ዙር የመስኖ ልማት በስንዴ መሸፈኑ ተመላክቷል። እንደ ዞናችን የያዝነው እቅድ በበጋ መስኖ ስንዴ እናለማለን ያልነው 96700 ሄክታር መሬት ነበር። ከዛ ውስጥ ወደ 52000 ሄክታር መሬት በበጋ መስኖ ስንዴ ተሸፍኗል። ሙሉ በሙሉ ያቀድነውን ለማልማት እንቅፋት የሆነብን በዞኑ የዝናብ እጥረትን ተከትሎ የከርሰ ምድር ውሃ እጥረት መኖሩ ነው። ለዚህ ነው ይህን ብቻ ማልማት የቻልነው። ኢንሰን ኢንሻአላህ ፈየላረ ዲባዋን ጎዴፍ ፈጫሱን እንደኛ በምስራቅ ሐረርጌ ዞን ካለው የዝናብ እጥረትና የሚታረስ መሬት ውስንነት ጋር ተያይዞ ይስተዋል የነበረውን የተረጂዎችን ቁጥር ከመቀነስ አኳያ እየተስፋፋ የመጣው የመስኖ ልማት ከፍተኛ አስተዋጽኦ ማበርከቱን የዞኑ አስተዳዳሪ ወይዘሮ ሚስኪ መሐመድ ይገልጻሉ። አርሶአደሮቹ ካሁን በፊት ያው በሴፍቲኔት ተጠቃሚ ነበሩ። ይሁን ወደዚህ ስራ ከገቡ በኋላ አንደኛ በምግብ ዋስትና ራሳቸውን መቻል ከሴፍቲኔት መላቀቃቸው፣ ሁለተኛ ደግሞ እንደምናውቀው የዝናብ እጥረት ሲያጋጥማቸው ከብቶቹም ለረሃብ ሰው ደግሞ በረሃብ ከቀያቸው ሲፈናቀሉ የቆዩት እዛ አካባቢ እንዳይፈናቀሉ ቢያንስ በምግብ ራሳቸውን መቻልና ለሪስክ እንኳን እንዳይጋለጡ የተደረገበት ሁኔታ አለ። ስለዚህ ይህንን ስራ በአግባቡ ማስፋፋት ግዴታ ነው ብዬ ነው የምወስደው። በአሁኑ ወቅት በምስራቅ ሐረርጌ ዞን በመጀመሪያው ዙር በመስኖ ልማት ከ52000 ሄክታር መሬት በላይ በስንዴ የተሸፈነ ሲሆን ከዚህም ከ1.8 ሚሊዮን ኩንታል በላይ ምርት ይገኛል ተብሎ እንደሚጠበቅ ከዞኑ ግብርና ጽሕፈት ቤት ያገኘነው መረጃ ያመላክታል።